ሃይማኖት በተአምር አሁን እኔ ሙስሊም ነኝ እኔ አልወክላትም ስለኔ ማለት እንድታወራልኝ አልፈቅድም ገባሽ እኔ ሙስሊም ነኝ እቺ ማለት ነው አጠፋች እኔ አልወከልኳትም ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም ገባሽ ሶ አጥፈታ ከሆነ ራሷን ወክላ ነው ያጠፋችው ይቅርታ የምትጠይቀው ራሷ ነው ራሷና ፈጣሪዋ እና ዲኗ ራሷ ማለት አይፈቅድላትም የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም ልንገርሽ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም እና በዚህ ነው የጨረሰን ይቅርታ የጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ ይቅርታ ጠይቅ ፈጣሪሽን ማለት ነው መሲ ኪዳነ ምህረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ ነጠላ ለብሳ መስቀል ያደረገችበት እንደማምጣት አዘቀዘቀችው ሃይማኖቱን መሳደብ ነው እንጂ የፈለገችው ብሩን ለማስመለስ አይደለም ደግሞ ያ እንትን ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ ኪዳነ ምህረት ተሰድባ የሚመለስ ገንዘብ የለም እንዴ ለሃይማኖታችሁ ቁሙ እንጂ ጥያቄዋ እኮ እሷ ነች እህቴ በእሷ ምክንያት ነው እንደዚህ ያደረኩት 1 አመት ሙሉ ነው ለመንኳት ገባሽ በጣም ብዙ ለምኛታለሁ ሀቄን ትስጠኝ ነው ያልኩት እኔ ሲጀምር ከምንም ጋር ግንኙነት የለኝም በሰዓቷ በድሪያት ነበር ከፈይን ብዬ ብቻ ተናገርኩ መጥቼ ሚዲያ ላይ ጭሁ ያለው በርግጥም አድርገውልኛል የቻሉትን ያክል አድርገው እንዴት ቀርብ አድርገዋታል ግን መቅረብ አልቻለችም ሁሉንም ሰው ነበር የናቀችው መጠየቅ ካለባት ራሱ እሷ ነች እሺ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው ሙስሊም ስለሆንሽ እስልምና እየተከተልሽ ነው ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ እሺ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ ነበር عجبا لأمر المؤمن إن كل أمره له خير فإن أصابته سراء شكر الحمد لله بلو نبر وإن أصابته ضراء صبر يونا نقر سياقاتمو صبر فكان خيرا له سلزي أنتي صبر أدركش الزيقا مالت مطاش الزيقا يسو هيمانوت يتسادبش الزيقا بصبر نون دي أسلف شو إيهينو اسلمنا إيهينو اسلمنا مالت وصية الإسلام نو وصية الإسلام مالت هيدونا تسادبوا بلو نبرندي ستت نو اهتي انتي ستت يا طفاشو طفات يا راسش سلوكلش سلا هيمانوت مالت انتي اي ملكتشم انتي يونا بدل بيدرسبش منم ما در كالشالش يعني مكسسم كالشالش منم نجر كالشالش صبر كرب العالمين ومتاقين نونجي انتي سو بمسادبش وين بمقدلش وين يونا نجر بمادرقش منم متامجو متفيدو نجر يلا من دوم حطياتي يتأمر بشال انجي مالت منم فايدة تاقين مالتنا طفاتኛ በመሆንሽ አንቺ ራስሽ እመኒ ውስጥሽን ይመን ይሄ ያደረግሽው ትልቅ ጥፋት ነው الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ ሳሪ ምን አልክ ታሚ خلاص ساري مالت يعني راسون طفات ካወቀች እንግዲህ መክሰስም ይፈልግ ካለ መክሰስም ትችላላችሁ እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ ያው ነሲሃው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት እንደዚህ እንድታደርጊ ምንም ነገር የለም ያው يونا خير ከደረሰብሽ አልহামዱሊላህ ብለሽ አላህ ረብ العالمين ይጨምርልሻል يونا ستتم ويم يونا نجر كدرسبش يعني عنده شجر ويم يونا نجر صبر ما درجنو رب العالمين يجمر الله تعالى مالتنا جن بمسادب ويم بمجدل ويم يونا نجر بمادرك من متفيدو نجر سلسلة اللاتم هنا نجر يا درجتشو ياو طفاتنا تراسون عطفته بزيه نجر دقمو عند نجر كواتشو راسون متوكلنات سلسلمنا ما نم الوكلاتم يا راسون طفات اسكهونا راسون يكرتا طيقش ያው ህዝብ ፍለፊት ይቅርታ ጠየቀች እንግዲህ خلاص ያ ልክ ነህ ታሚ ግን እኔ አንድ ጥያቄ ልጠይቅሽ እስቲ ብርሽን ያበደርሻት ሙስሊም እህትሽ ብትሆን የሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ተሳደቢ ነበር ወይስ ምን ታረጊ ነበር አዎ ማለት ተሳደባለሁ እንድትቀርብልኝ አደርጋለሁ የቻልኩትን ቁርአን ዘቅዝቀሽ ተሳደቢያለሽ ለጥፈሽ መሲ ማለት ነው እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች
እሰጥሻለሁ ነው እንጂ የምትለው አልካደችም። ጠይብ ሃይማኖቷን ስቀይር ነው ግጥም አድርጋ የለም ብላ እንትን ያለችው ማለት ነው። ከነቀኑ ምን አገባሽ? ያበደርሻት እኮ ሙስሊም እያለች እኮ ያበደርሻት ሙስሊም እያለች ያልሆነ ነገር አትናገሪ። ምን አገባሽ? ይቅርታ ጠይቂ። የሰራሽው ስራ ጥሩ ስራ አልሰራሽም፣ ወንጀል የሰራሽው የሚያስነውር ነገር ነው የሰራሽው። ሃይማኖት ትቀይር አትቀይር ነበረች እንሸለሊት ማምለክ ጀመረች። አንቺ ምን አገባሽ? ሃይማኖት ጋር አታገናኝ ምንም አይነት ነገር እንዴ። ብር መጥቶም እኮ ማይጠቅምሽ ብር ይሆናል፣ ለዛ ሆናል የቀረው። በእንደዚህ አይነት መንገድ ነው እንትን የምትይው። ንግግርሽን አስተካኪ። ሙስሊም ስለነበረች ክርስቲያን አይባልም እንደዚህ። የፈለገችውን ማመን ትችላለች፣ መብቷ ነው። ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ። መጠየቅ ካለብሽ በሌላ መንገድ ጠይቂ። እንደዚህ አይነት ነገር አትናገሪ። ሲጀመር ንግግርም አትችይም። ዝም ብለሽ ይቅርታ ጠይቀሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበር አይባልም። ይሄ ኖር እየነገርንሽ አይደለ እንደዚህ ነው። አሁንም እንትን አትበይ። ስትናገሪ ያስተዋልሽ ተናገሪ። ማታቂ ከሆነ ጠይቂ፣ ችግር የለውም። ብርሽን በእንደዚህ አይነት መንገድ አታገኝም። እሺ ወንድሜ ያምር ጠይቀኝ፣ ለሷ ለመመለስ ያተነገር ነው። እንደዚህ አትበይ ሳርዬ። ኔትወርክ ይዞኛል። አይ በቅጠልም ትመና አይመለከተኝም። በቃ ነው ልጅ ይሰማል ማለት ልጁ ይሰማል። አውሪ ውዴ ልጁ ጆከር ነው ወይስ በበ እኔ ነኝ? ወንድሜ ታወራለህ ወይስ ካላስራ ይልስራበበ? እቺ ልጅ ከሁለት ቀን በፊት ሸር አድርገውልኝ አንቺ ነሽ እርግጠኛ ነኝ ሁለት ሰው ነው ምናምን ዘግዝቀሽ አይቼሻለሁ። ገብቼ ብናገር ግን የባሰ ይጋጋላል ብዬ ነው እኔ ምንም ኮሜንት ሳልጽፍ ያለው። እንደዚህ አይነቶቹን በይቅርታ ማለፍ ሳይሆን ተገቢውን ነገር መሰጠት ነው ያለባቸው። ለሌላው መማሪያ መሆን አለ። በእምነት ቀልድ የለም። አሁን እስልምና ወደ እስልምና ስትሄድ ከክርስትና ስትመጣ ምናምን ቤተ እምነቱ አንቺን አማምሎ ነው ቤተ እምነቱ ነው ያበድርሽ፣ እምነቱ ነው ያበድርሽ። አንገኝም እያላችሁ የምታደርጉት ነገር በጣም የሚያስጠላ ነገር ነው። ሌላውንም አነካክታችሁ ታያይዛላችሁ። ባለጌ ነሽ በጣም አይቼሻለሁ። እኔ ከሁለት ቀን በፊት የሆነች ልጅ እባክህ አለች። እኔ ገስት ላይ ብገባ ግን ሌላ ስህተት ነው የሚፈጠረው የሚለውን ብዬ አለፍኩ። ለምን የራሳችሁን እምነት የምትወዱ ከሆነ የሰውን እምነት አትንኩ። ጭራሽ መተሽ ደግሞ ስላበደርኳት በዚህ በይቅርታ ማለፍ የለባችሁ። ማድረግ ያለባችሁን አድርጓት። መክሰስ የምትችሉ ከሆነ ክሰሷት። ሲጀመር በክብር ምችን ማዋራት አያስፈልግም። እንደንቆሮ ጨረሳችሁ? ታምቢ ጨረሳችሁ? ጆከር ያ ደግሞ ብር እሰጣለሁ ምናምን እያልሽ እንትን አትበይ፣ ፊት አትስጪ። ነገ ከነሙዳም ሌላ ሰው እምነታችንን ተነስቶ ቢሳደብ እምነቱን መንካት የለባችሁም። ካስፈለጋችሁ እኔ እንደዚህ ያደርጋለሁ ምናምን። ማንም ሰው ላበደረውና ማንም ሰው ለበላው ገንዘብ አንቺም ሆንሽ ሌላም አካል ይሁን የመክፈል ግዴታ የለበትም። ገባሽ? ባለቤቷ ነች ያተበደረችው። ከፈለገች ትክፈል፣ ከፈለገች አትክፈል። ሁለቶቹ ናቸው የተበዳደሩት። በሚጠያየቁበት መንገድ ይጠያየቁ፣ አለቀ። ግን አንቺ ለምን እንደዚህ ያረግሽ እንደዚህ ከፍላለሁ ምናምን ነገር እያልሽ አንቺም እንትን አትበይ ሳርዬ፣ እግዚአብሔርን ነው የምልሽ። ምክንያቱም ባለቤቱ ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። ሃይማኖት ከምትደርሺ እንዲህ ብትመጪ ማለት ብትጠይቂ እኔ ፈጣሽ አንቺ ቅድማው ተረዳዎች ሳሪ ስትይ አልነበረ? ለምን ወደ ኋላ ትመልሻለሽ? ነው ሳሪ፣ እኔ እኮ ተረድቼሻለሁ። ግን ምንድነው በቃ እሷን ትጠይቃት ነው፣ ልጅቷን ትጠይቃት ነው። ከተረዳሽ ለምን ትመለሻለሽ ወደ ኋላ? ቅድም የሳሪ ነገር ተረዳው ብለሽ እኮ ለሰሚ ራሱ ኤክስፕሌን አድርገሽላታል። ሳ ብር አልሻትንማ እኮ በቃ ከዛ ውጭ ሌላ እንግዲህ እኮ ነው ያልኩሽ ሳርዬ፣ ከእንግዲህ ከፋ አይደለሽም። ጥያቄ
ብር ቸግሮሽ ከሆነ ብር አስፈልጎሽ ከሆነ እዚህ መድረስ የለብሽም። ብር ከፈለግሽ እኔም መተሽ ብትጠይቂ ኖሮ እሰጥሽ ነበረ፣ እሰጥሻለሁ። ለምን ይሄንን አደረግሽ? ከማድረጓ በፊት በቃ አለቀ። ምንድን ነው ይሄንን ተረዳዎች? ሳሪ አላህ ይርዳ አለኪ። ነገሩ ምንም በቃ ቦታ መስጠት የለብንም ሲጀመር ለእንደዚህ አይነት ስቅጥና ነገር። እኔ እንደጀመርኩኝ እህቴ እንደጀመርኩኝ ጋይዝ እኔ እንደነገርኳቸው ኢማራት ማለት ህግ አላት። ማንኛቸውም ሙሽ የተሰደበችው ማለት ባለ ጉዳዩዋ ሳይሆን ማንኛቸውም እዚህ ጋር እችን ሴትየዋ መክሰስ ብትፈልጉ ትችላላችሁ። እዚህ ሀገር ማለት ህግ አለ። ተማም አጠፋች ራሷ የወከለችውን ራሷ ናት ብቻ ማለት ሃይማኖቷ ማለት ስለሷ ኃጢአት ስለሷ ነገር የምታደርገው ምንም አይመለከቱም። ተማም ራሷ አጥፍታ እሷን መጠየቅ በህግ የምትፈልጉ ከሆነ ትችላላችሁ። እንዴት ብላችሁ ምናምን ካልቻላችሁበት እስሐቅም አለ ኢትዮጵያ ኤምባሲ። ካልቻላችሁ ደግሞ እዛ መድረስ ኑ እኔ ራሴ ያሳያችኋለሁ እንዴት መክሰስ እንደሚቻል ማለት ነው። ስለዚህ እቺ እህታችን አጠፋች፣ ራሷ የምትወክል ሰው ናት። ስለ ሃይማኖት ማለት እሷ ምንም እውቀትም የላትም እንድትሳደብ ወይም እንድታወራ። ራሱ ጆከር እንደተናገረው ራሱ ያኔ ብልግና ነው። ባለጌ ናት ሲል አዎ ከራሷ ጋር አልነበረችም እንደዚህ ስታወራ ማለት ነው። ብታስተውል በተአምር እንደዚህ አታደርግም ነበር። ጨርሰናል። ሳሪ ለእንደዚህ አይነት ነገር ማለት ቦታ ባንሰጣችሁ ይሻለናል። እኔ ጨርሻለሁ። ስራዬን ልሰራ ነው። በመጀመሪያ ደረጃ እኔ የተናገርኩት በባለፈው ሸምግያት ስለነበረ ለኛ ክብር ስላላት ለኛ ክብር ካላት ለኛ ጥሩ ነገር ካላት ለምንድን ነው እኔ መታ ያልጠየቀችኝ? ለምን ይሄን ታደርጋለች ከማለት የተነሳ ነው የተናገርኩት። ይሳቅ አዋርታው ስለነበረ ይሳቅ እንዲያወራት ብዬ ጠይቄያለሁ። ከዛ በኋላ ሌላ ነገር የለኝም። ስራዬን ልስራበት በቃ አለቀ። መታለች እኔ ይቅርታ ጠይቂ ብለናት ይቅርታ ጠይቃለች። ከዛ በኋላ ልክ እንዳልኩ ሊቪት አራታሚ ተው፣ ይቅርታ ይበልጣል ሐባይቢ። ይቅርታ ማለት የማይቀበል ህዝብ ማለት ከፈለጉ ይቀበሉ። እሷ የመጣት በአካሊ አይደለም። ገብቶሻል? እዚህ ጋር ኮሜንት የጻፍሽልኝ ይቅርታ ጠየቀች። ኢቭን እኔ ማለት ይቅርታ ጠይቂ አላልኳትም። ሳሪ ናት ማለት ይቅርታ ጠይቂ ያለች። ሌሽ እዚህ ጋር ሃይማኖት ስታወራ ወላ ሳሪ ተሳደበች አይደለም፣ ብርጅስቶን ተሳድባ አይደለም፣ አከሊ ተሳድባ አይደለም። ተማም። ስለዚህ ይቅርታ ከጠየቀች ህዝቡን ሳይሆን ለራሷ ነው። ለራሷን የምትጠይቀው ማለት ከራሷ ጋር ስህተት እንዳደረገችው ውስጧን ካመነ ትልቅ ነገር ነው እንጂ ይቅርታ ማለት የሚያልፍ ነገር አይደለም። ልክ ጆከር እንዳለ ለማንኛውም ስራዬን ልስራበት ጋይስ ሂዱ። ሌላ ቦታ ሄዳችሁ ከፈለጋችሁ ነው ማውሩ። እኔ ግን የተሰማኝን ልጅቷን ጠይቂያታለሁ። ምክንያቱም ስለጠየቅኩላት እኔ የተሰማኝ ከዛ ውጭ ከዛች በቃ ስራሽን ስሪ። ሃይማኖት እንደዛ ሃይማኖት ውስጥ ይሄ በይቅርታ አንድ ወኪል አንድ ተወካይ መሆን የማይቻልበት ነገር ስለሆነ ማድረግ የፈለጋችሁትን ነገር ማድረግ ነው። ባለጌ ነው በቃ። ሳራም አያገባትም፣ ታሜም ጆከርም ሆነ ማንም ግለሰብ እዚህ ውስጥ ላይ አያገባውም። እምነት ከተነካ ማድረግ ያለባችሁን ነገር ማድረግ ነው። አሁን እያልክ ያለው ጆከር ዛሬ ለሁለተኛ ጊዜ ነው ማለት ነው ያደረገችው። በቀደም እኔ ከሁለት ቀን በፊት ዛሬ ለሁለተኛ ጊዜ እኮ ነው። ሳሪ ሁለት ሰው ነው ያላት። ሸራ አድርገውልኝ እኔ ገስት ላይ ብገባ ሰው ይሰበሰባል ብዬ አለፍኩኝ። እንደውም ሸራ አድርገው ሁለተኛ ቀን እንዲህ ስታረግ ማለት ነው። የማርያምን ስዕል ዘቀዘቀችው እሷ ናት፣ እርግጠኛ ነኝ። እሷ ናት የዘቀዘቀችው። ጆከር አራተኛ ቀን እያሉ እየጻፉልኝ ነው ሳሪ ያደረገችኝ ልጅቷና እኔ አሁን ገብቼ ሪከርድ አድርጌላታለሁ ልጅቷን። እንደውም እኔ ገብቼ አሁን ብነካት ሰው ስለሚሰበሰብ የባሰ ስለሚጋጋል ባለጌ ናት። እኔ ከዚች ጋር አልነጋገርም ብዬ አለፍኩኝ። በቀደም አቡነ ማትያስ ያሉበትን ይሄው እየተጻፈልኝ ነው። ስለዚህ ዛሬ ብቻ አይደለም ማለት ነው። ስለዚህ የሚመለከተው አካል በህግ እንትን ይበላል። መግባትም ስለማልፈልግ ለእንደዛ ነው። ለማንኛውም መቻችሁ ስራሽን ስሪ። خلاص እስራኤል ልስራበት ጀመረ። ይሄን ነገር አሁን በሲባት ነገር ይኖር አልገባም ነበር። ሳርዬ የምር ኔትወርክ ያዘኝ እኮ ላወራ ስል ስራሽን ስሪ። እውነት ነው። ሲጀመር እሷ የኛን ዲነል ኢስላምን አትወክልም። የኛ ሃይማኖት የሰውን ሃይማኖት ንኩ አይልም። ዲነል ኢስላምን አትወክልም። ስለዚህ እንደራሷ
ቦታ ሰተሽ መናደድም ማውራትም የለብሽም ከሷ ጋር። ይኸውልሽ ትቢ አዳምጪ። እኔ እኮ ማለት ነው በዚህ በውስጥ ስጽፍልኝ ምንድን ነው ስል እንደዚህ እኔ እንደውም እሷ ቤት ልሂድ ብዬ ነበር ልሄድ ነበረ። ከዛ ኩይንም ስጽፍልኝ አላመንኩም። ምክንያቱም እኔ ከዚህ በፊት ገብቶሻል አውርቻታለሁ፣ ብዙ ነገር እንትን ብያታለሁ። አሁን በቃ ካላስ አንድ ሰው ደግሞ ምን እንደሆነ ታውቂያለሽ፣ እኔ የምማምነው ጥፋቱን አምኖ ስህተቱን አምኖ ይቅርታ ከጠየቀ በቃ አለቀ። ካላስ ይቅርታ ጠየቀ። ደግማ ለምታረገው ነገር ግን ኦፕን ዛቷል። ደግማ ለምታረገው ነገር ግን ኃላፊነቱን እራሷ ትወስዳለች። ከዚህ በኋላ አይመለከተኝም፣ አያገባኝም። የመጀመሪያው ነገር ሆኖ እኔ ነኝ በቃ ካላስ። ትክክል። አሁን ስራሽን ፍሪ በቃ ሳሪ በስ ውጭ ከዚህ ውጭ። እናንተ ሌላ ነው አጀንዳችሁ፣ ሌላ ነገር ነው የምትፈልጉት። ሌላ ነገር ይዛችሁ መጣችሁ ስራ እንዳልሰራ ልታረጉኝ ነው። ውጡ ከዚህ ሂዱ ሌላ ቦታ። አይሁን ለገብን ፎሎ አርጓት ወዲ አንዴ ፎሎ አርጓት ሂዱ ሌላ ቦታና እዛ ተካሰሱ። አይመለከተኝም፣ አያገባኝም። ሂዱ እዛ ሌላ ቦታ ተካሰሱ። እኔ ህሊና የፈቀደውን ነገር አድርጌያለሁ። ሂዱ ሌላ ቦታ ተካሰሱ። ስትፈልጉ እንደፈለጋችሁ ሂዱ፣ ስትፈልጉ ፎቶ ይዘግዝቃችሁ እንደፈለጋችሁ ካላስ። እኔ ህሊና ልጅቷ አቃላት አሳርዬ ከዛው ላደረገችው ድርጊት ጥፋተኛ መሆኗን አሳምዬ ይቅርታ አስጠይቃለሁ። አይ ሌላ አጀንዳ አለን የምትሉ ካላችሁ ደግሞ ማሰላማ 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 ማሰላማ። ሁላችሁም ቲክቶክ አላችሁ ከፍታችሁ አሸሼ ገዳሜ በሉ። ስትፈልጉ እኔን፣ ስትፈልጉ ባሌን፣ ስትፈልጉ ማድረሹ እየዘቀዘቃችሁ እንደልባችሁ ሁሉ ስራዬን ልስራበት። ውጡ ከዚህ ውጡ ከዚህ። አንቺ ምን አባሽ ልትይ ፈለግሽ ደግሞ? እኔ ልትይ ፈለግሽ? እከካ ቅድም ስትይ ነበር። እራፉ ጋይስ ምን ናችሁ? እሱ ምን ይቅርታ ትጠይቃላችሁ? ይቅርታ አስጠይቅ። ከዚህ በኋላ ሌላ ነገር አለ ካላችሁ ደግሞ በሌላው ውዱ። ይቅርታ ትጠይቃላችሁ። አመጣው ጥፋተኛ ነኝ አለች። ጥፋተኛነቷን አምና ይቅርታ ጠይቃለች። ከዛ ውጭ አለ የምትሉ ደግሞ ሂዱ ወደ ምትሄዱ እንዴ እኮ ሂዱ። ልታንገበግበኝ እንዴ? ስራዬን ልስራበት። እኔ ሰርቶ አዳሪ ነኝ። ልስራበት። ማሂ ሁለገብን ፎሎ የምትገዙ ግቡ። ስራሽ እንዳሰሪ ነው። ሳበላሽ ቡና ጠጣሽ ሳሪ ሰው አንድ ላይ አትጫኑት እሺ። እሱ የበራሷን በኩሏን አደረጋለች። ማርያምን ተው። ህሊና አለኝ እኔ መቼም ከሀቅ ጎን ነው የምቆመው። ከሀቅ ጎን ልጅቷ ሀቅ አላት። ይሄ ጨለማ ይጋል ሀቅ አላት። ልጅቷ ሀቅ አላት ግን ሀቋን ለማግኘት ይሄን ማድረግ የለባትም። ይሄ ነውረኝነት ነው። በጣም ነው ትክክል አይደለም። ሀቁን አንድ ሰው ለማግኘት የሰው ሃይማኖት መንካት የለበትም። በቃ ቅድም ደግሞ ያልኩት ከዛ በፊት መተሽ እኔ ብትጠይቂ ነበር እኔ እሰጥሽ ነበር። ምክንያቱም እኔ እሰጣም ነበረ ብሩ። ምን ችግር አለ? እኔ እሰጣታለሁ። መዘቅዘቅም አይጠበቅባትም። ያልተረዳችሁ ምንም ማድረግ አልችልም። እንግዲህ እኔ ምን ላድርግ? ተረዱኝ ያልኩ በቃ አለቀ። ካላስ ሳርዬ እንዴት ናችሁ? ሰላም ብያለሁ። ልግባ ዛሬ እንግዲህ ረፌደኗ ዛሬ ምን እግር ጣለሽ? ቤት ለቦሳ አይ ሳርዬን አንገባስ ሰማ ነው። የሳርዬን ነገር ቤት ለቦሳ ነው የሚባለው። ቤት ለቦሳ ሳርዬ እውነት ነው እኮ ግን አሁን ይቅርታ አለች። ይሄ ሁሉ ሲለመን ታሜ ለመነ፣ ሁሉ ለመነ። ይቅርታ ካለች ምን እናድርጋው? አንዳንድ ጊዜ አሁን አሲያ በፊት ብዙ ጊዜ ስንከራከር እኔ ራሴ ብዙ ጊዜ ለጥፋት ነበር። አሲያን በምታደርገው የሆነ ነገር የሚሉት ቃላትን ስለማንደግፍ ለምን በቃ ሰው ነች ይቅርታ ካለች እንል ነበር። የሌላ እምነትን ሲነካ አይደል እንደ ያኔ እች ልጅም ይቅርታ አለች ካለች ከይቅርታ በላይ ምን አለ? ምን እናድርጋት? ቤተሰብ አላት፣ ምን አላት? ሌላ ጊዜ እንዳትደግም ማድረግ ነው አይደል ሳርዬ? እኔን ነው የምለው። ለሌላ ጊዜ እንዳትደግም መከታ ወይ አለማየት። በቃ ብዙ ጊዜ እኮ አይተናል እኮ ከዚህ በፊት የነበረውን የእምነት ጉዳዮች ከብዙዎቹ ጋር ተነጋግረናል እኮ እኛ ብዙ ጊዜ ከዛ በፊት ታያችሁ ማለት ነው። የተዘቀዘቀ ፎቶ ራሱ አሳይቻለሁ ለብዙ ሰው። እኔ ከብዙ ጋር ተነጋግረንበታል። ገብቶሻል? ግን ይቅርታ ካለች የሆነ ነገር ከተባለ ለምን ብለን ነበር እኮ ከሌሎቹ ጋርም ስንጣላይ ነበር ነው በፊት። አሁንም የራስሽም ሲመጣብሽ ይቅርታ ካለች እቺ ልጅ ምን ማን ፈራጅ እግዚአብሔር ነው። በቃ እግዚአብሔር ይፍረድ። ገብቶሻል? በእምነታችን ነው የመጣችሁ አይደለ? ይሄ ለኛም ቀይ መስመራችን ነው እንደሌላው ማለት ነው። ግን ይቅርታ አለች መጣችን አልልም ብትን ኖሮ ነበረ ችግሩ አይደል ሳርዬ? አይደለም ፌቢ ያው ምንድነው ታውቂያለሽ? በቀጣይ ከደገመችው የመጀመሪያ አሁን ታሜ ያለው መክሰስ የሚፈልግ ሂዶ መክሰስ ይፈልጋል አይደል ያለው።
መጀመሪያ የሚሄደው ነው መጀመሪያ ማንም ሳይቀድም። አሁን ግን ለተደረገው ድርጊት ቅድሚያ የሰው ልጅ እድል ይሰጠዋል። እድል ሰጥቻለሁ፣ በቃ አለቀ፣ ካላስ አለቀ፣ አበቃ። ወደ እስራኤል ልመለስ ብዬ ተመልሻለሁ። ከዛ ማሂን ፎሎ አርጓት ወደች ማሂ ሁለገብና እንደ ፎሎ ወደ ስራ በቃ የሚከስ ካለ ፈለገ ያድርግ። እኛ ግን ይቅርታ ማለት ተቀብለናል። ኦርቶዶክስ እስከሆንኩ ድረስ እኔ ተቀብያለሁ። በኔ በኩል ነው እንግዲህ ያው አቅም ያለው እንደዚህ ደግሞ ወጥቶ መክሰስ ይችላል። ያው ሳርዬ የበኩሏን አድርጋለች። ደግሞ አለነት አላችሁ ደግሞ ይቻላል። ክፍት ነው መንገዱ። ፌብዬ ወጣሽ። እኔ ቆንጆ ማሂን ሁለገብና እንደ ፎሎ አርጓት ማሂን ፎሎ አርጓት።